አሁን ሰዓቱ የመላበሉኝ ነው። አዎ መላበሉኝ ላይ አንድ እንግዳ አለን። አዎ ያስጨነቀኝ ያሳሰበኝ ጉዳይ አለ፣ መናገር መተንፈስ እንፈልገው ጉዳይ አለ ነው የሚሉት። ያው እኛ ሁሌ እንደምንለው ባለሙያዎች አይደለንም። የከፋ ነገር ከሆነ ከፍ ያለ ነገር ከሆነ ወደ ባለሙያዎች ነው የምንወስደው። እዚህ ግን እንደ ቤተሰብ እንደ ወንድም እንደ እህት ነው የምንመካከረው ማለት ነው። አዎ አንድ አድማጭ በቀጣይ ስልክ መስመራችን አግኝተናል። ቴክስት አድርጎልናል። መላበሉኝ መርሳት አልቻልኩም ብሏል። አስታርቁኝ መኖርን ያስጠላኝ ብዙ ቴክስት ነው የተላከልን። አራተው ምንድነው የሆነው ነው ከሱን ሰማለን። ሄሎ አቤት እንደምን አለ? ሰላም ነው? ደህና። ያው መላበሉኝ ብለሃል። የጻፍክልን ነገር አለ አድማጮች እንዲሰሙት እኛም በደንብ ግልጽ እንዲሆንልን እስኪ ንገረን። ምንድነው የገጠመ? ያው እንደገለጽኩት በጣም ወዳጅ ነበር እና ያው ምንም ባላወቅኩት ነገር በቃ ማለት ስልክ ብሎ ካረገሽ በቃ እኔ ምንም ነገር እንደምትል አላስፈለገም። በጣም ነበር የምወዳት። በቃ ማለት ይሄ ነው ምክንያት ሳትል በቃ ታፓስ ምን እንደማደርግ። ምን ያህል በፍቅር ቆይታችኋል? ምን ያህል ጊዜ? በፍቅር 1 አመት ከምናምን። 1 አመት። አዎ በጣም ያለህበት ሁኔታ ምንም ሳትናገር ምንም ሳትል ነው ስልኳን ዘግታ የጠፋችው ነው ያልከንና ያው ከባድ እንደሆነ መረዳት ይቻላል። በጣም እንደምታፈቅራት ገልጸሃል። እንዴት ነበር ግን በፍቅር ስታሳልፉ የነበረው ጊዜ? ምን አይነት ጊዜ ነበራችሁ? በጣም በቃ አሪፍ በሚባል ማለት ነው። ለሷስ በቃ ፕላን ካወቁ በጀመረ ሁሉ በደስተኝነት ነበር የሚሰራው። ስለሀገር ነበር የምኖረው። በጣም ስለምወዳት እሷ ወደ አዲስ አበባ ስለነበረች ከዛ በቃ እሷ እዚህ አዲስ አበባ ስትመጣ እኔም ከቤተሰብ ጋር ተጣልቼ ወደዚህ መጣ። ከዛ እዚህ የተወሰነ እየተገናኘን እናወራ ነበር። ከዛ በቃ አመት ከምናምን ከቆየን በኋላ ጸባዋ ተቀየረ። ምንም ማለት አንዴ የመሳተፍ ታፈሰካ ማለት ስልክ ስደውል ተዘጋብኛለች። አንድ ያ ነገር አመት ከምናምን ከኖርን በኋላ ልክ አንድ ቤት ነው የኖራችሁት ወይስ? ማለት አረ በፍቅር አዎ። ከዛ አንተ እዚህ አዲስ አበባ መጣ፣ እሷም እዚህ ነች ያለችው። እሷም እዚህ አዋሳ ነበረች፣ እዚህ መጣ ተገናኘንና ከተገናኘን በኋላ አንተም እዛ ነበር ከአዋሳ ነበርክ? አይ እኔ አዲስ አበባ ነበር። የት ነበር የተገናኛችሁት መጀመሪያ? አንድ ሀገር ናችሁ። ስለዚህ አንተ ወደ አዲስ አበባ የመጣኸው ለሷ ብለህ ነው ቅድም እንደነገርከን? አዎ በሷ ማከኝ በቃ ማለት ቤተሰብ እሷ ጋር ሰዋራ ለሚቆጣጠርና ያ በጣም ስለምትናፍቀኝ ስለሀገር ላይ ኔትወርክ ትንሽ ያስቸግር ነበር። በቃ እሷን እንደ ልብ ማግኘት ስለማይመች በዛ ማካኝ ነበር የመጣው። ስለዚህ አሁን በ1 አመት በፍቅር ቆይታችሁ ትጋጩ ነበር? ትጣሉ ነበር? ትንሽ አልፎ ለመግባባት ይኖር ነበር። ብዙ ጊዜ ምንድን ነበር የማያግባባችሁ ነገር? ማለት የሆነ አላ ስልክ ያለማንሳት በቃ ሻውን ደግሞ የሆነ ነገር ዋሽተኛል በሚል ግን ያሏቸዋት። የመጀመሪያው ስልክ ባለማንሳት ነው። ስትደውልልህ ብዙ ጊዜ ስልክ አታነሳም አንተ? እኔም ሳይመች ሲቀር እሷም ሳይመች እሷ ስትደውል ነው የምትኝ፣ እኔ ስደውል ደግሞ ሳይመቻት። ከዛ መልሳ አትደውልም ከደወለችልህ በኋላ? እኮ ስደውል ደግሞ ሳይመቻት እኮ ወይም ቀን ሙሉ ሳይመቻት አይቀርም፣ ደውለህ ማግኘት አይቀርም። አዎ አንዳንዴ እንደዛ ነው። ግን ታረቅ ነበር አላራስ። እሺ ሁለተኛው ጉዳይ ዋሽተኛል ለምትል ምንድነው? ምን ዋሽታት ነው? እኮ አልነገረችኝም። ምንም ዋሽታት ነገር የለም። እሺ እሷም ባትነግርህ አንተ በራስህ ከሷ ጋር እያለህ ሰራሁት የምትለው እሷም ባታወራህ ማለት ነው። አድሚት የምታረገው ጥፋት ስህተት አለ?
ሲመስለኝ ትንሽ ተጠራጠርኩ ነገር ሀዘር ነበረና እንደ አጋጣሚ ሌላ ሀገር ነው የሚኖረው እና እሱ ጓደኛዋ አለች እኛ ቤት የምትኖር ማለት ነው። እሺ አራቲ ጋር የምትኖር ከዛ እሷን ፋዘር ቤት ነው ብላ ስትጠይቃት እንጀራ አባቴን ኧረ እዚህ ነው ያለው ምናምን ብላ ነግራታለች ሲመስለኝ ማለት ነው። እና ፋዘርህን ወሰኛ ፋዘር ክፍለ ሀገር እያለ እንደዚህ ብለዋታል። አንተ የት ነው ብለሃት ነው ለሷ? ሌላ ቦታ እንዳለ ነው። አሁንም እኮ ሌላ ቦታ ነው ግን እንጀራ አባት ነው ያለች እና ይሄንን ልትነግራት ማለት እንዳልዋሻሃት ያለውን እውነት ለማስረዳት ጥረት አላደረክም? እንጀራ አባትህ እንደሆነ ቤቷ ጋር ሆኜ ለራሱ እኮ በአንድ ቁጭ ብለን ለራሱ እሱ ጋር እናወራ ነበር፣ ተሰማ ነበር። ይህን ከነገርካት ብዙ የከፋ ወይም ከባድ ችግር አይመስለኝም። ምናልባት ሌላ ይሄ ከሌላ ሴት ጋር የመሄድ ወይም እሷ ጠርጥራ ታይተህ ከሌላ ሰው ጋር እንደዚህ አይነት ነገር አለ? የለም በጭራሽ። እሺ ለመጨረሻ ጊዜ በአካል ወይ በስልክ የተገናኛችሁት መቼ ነው? በስልክ እንኳን ያው ትንሽ ቆየ። በአካል የተገናኘ ነው በቃ ከዛ መጥቶ ሰንኳሳ መጣ ጣር ላይ ማለት ነው። ያኔ ሰላም ነበር። አሁን ለመጨረሻ ጊዜ ግን በስልክ ያወራሃት መቼ ነው? አመት ነው ፋሲካ ላይ አመት ነው። እና አንድ አመት በሙሉ ነው አሁን እሷን እየስደውልላት ምንም ስትላት ማታነሳው? ታነሳም የኔ ስልክ መሆኑ ስታት ብሎክ ታደርጋለች። እኮ ግን የዛሬ አመት አካባቢ ለመጨረሻ ጊዜ አውርታችሁ ያለ መግባባት ነበረ? አዎ ያጨቃጨቃችሁ ጉዳይ ነበር? አረም ማጨቃጨቅ እሷ ያለ ማውራት ፍላጎት አለ። እሺ እነዚህ ነገሮች በስልክ ናቸው። በአካልስ እሷን ለማግኘት ለማውራት ጥረት አድርገሃል? ባሰ ነገምክላ አይመችም ነበር የምትለው። እሺ ትላለች። ምልሽ ያለችበትን ቦታ ታውቀዋለህ? ቤቷን አዲስ አበባ ነው እኮ አታውቀውም? የስራ ቦታውን ወይ የምትኖርበትን ቤት አታውቀውም? አዎ ቤት እኮ ሄደህ እሷን ለማግኘት ጥረት አላረክም? ቤት ያገኛል ቦታችን ማግኘት ቦታው ይባቀው ምናምን ችግር የለውም ነበር። ቦታውን ስለማላውቀው ግን አሁን በስልክ በመደወል የጽሁፍ መልእክትም ትልክላታለህ? ሁሉ ቀን በዚህ ሳምንት ለራሱ ልትገለኝ በዚህ ሳምንት ብዙ አሁን በሳምንት ስንት ላክ በዚህ ሳምንት? አረኔ ማልደውልበትና የማልጽፍበት ቀን የለም። ተዋከ አመቱን በሙሉ ይሄን ስታረግ ነበር? አዎ። ከዛ ውጪ ግን እሷ አሁን ያለችበትን ሁኔታ ታውቃለህ? ደህና ነች? ምንም አልሆነችም? አዎ ደህና እንደሆነች ማቀል። እንዴት አወቅ? ማለት ያው ሌላ ጓደኛ አለና የሷ ጓደኛ ነው ይነግረኝ። አዎ የሷ ጓደኛ ደህንነቷን የሚነግርህ ከሆነ የት አግኝቼ የት እንደምትውል የት እንደምትሰራ አላውቅም ስላልክ እነዚህ ነገሮች አጣርተህ እዛ ሄደ። ምክንያቱም እንቆቅልሽ ነገር አለ ያልተፈታ አንተ የሚገባ ያ እሷ ማለት እንትን ስለማክ እዚህ አዲስ አበባ ስራ ስለሆነ የሚሰራ ጓደኞች ደግሞ ክፍለ ሀገር ናቸው። ያው አዲስ አበባ ላይ እንጂ እዚህ ቦታ ላይ ማለት እንትን ስለማትል ኦኬ። ከሚነግሩት ሰዎች ጋር የሷ ግንኙነት በስልክ ነው? በስልክ ነው። እነሱም ሌላ ቦታ ናቸው። እሺ ቴክስት ብታረግላት ቴክስትህን አትመልስም? አረ የለም ተረሳ አንድ ቀላራ ግን ታያዋለች፣ ይደርሳታል? አዎ ይደርሳታል። አይ ምንም ብዙ ከዚህ በላይ መሞከር አለበት ብዬ አላስብም። አንድ አመት በጣም ብዙ ነው። አዎ እንደውም ማለት ጠየቅነ ቅድም ደህና ነች ወይ አሁን ያለች ሌላ ችግር ኖሮባት ካልሆነ መስተቀር ደህና ሆና እየኖረች ከሆነ የሌሎችን ሰዎች ስልክ እያስተናገደችና ያንተን ግን ማስተናገድ ማትፈልግ ከሆነ ያው ምክንያቷ ምንም ይሁን ምን ካንተ ጋር በፍቅር መቀጠል አትፈልግም ማለት ነው።
የሚያሳየው ይሄ ነው። እውነታውን መቀበል አለብን እንጂ ፍላጎት ቢኖራት ቀላል ነው ቴክስት መመለስ፣ ሲደወልላት መልሳ መደወል ወይ ራሷ አስባ መደወል ትችላለች። እንደውም አሁን ያንተ ሂደት በቃ ልታናግርህም ባትፈልግ ካንተ ጋር በፍቅር ግንኙነት መቀጠል ባትፈልግም ግን በየቀኑ ቴክስትም ስልክም እየደወልክ እንደውም ይሄኛው ስልክ ብሎክ ሲሆንብህ በሌላ ስልክ ደግሞ ደግመህ እያሳደድክ እያረክ እንደውም የበለጠ ኮንፈርት ምቾቷን እየነሳሃት ነው። እና በቃ አንዳንዴ ምንም ያክል ብንወድ ፍቅር በአንድ ወገን ብቻ የሚሆን አይደለም፣ በሁለቱም ወገን ነውና ፍላጎት ከሌላት ምንም ልናረግ አንችልም አይደል? በቃ ስለዚህ ወንድሜ ቁረጥ፣ ወስን። በቃ እሷ ፍላጎት ከሌላት አንተ አስገድደ ያንተ ልታረጋት አትችልም። እና ያንተ ምናልባት ላንተ የተፈጠረች ሌላ ሔዋን ትኖራለች። ግዴታ ያለም ፍጻሜ አይደለም ከሷ ጋር ብቻ ህይወት የሚሆነውና ያው ምንም ቀላል ነው መቼም ሕፃን ልጅ አይደለችም፣ ትልቅ ነች። ሲደወል የሰውን ስሜት መረዳት የምትችል ነች። ያ የሷንም ስሜት አክብርላት። እንግዲህ በቃ በግድ ከኔ ጋር ጓደኛ ካልሆንሽ ብለህ ምቾቷን በሚነሳ ልክ እየደወልክም ቴክስት እያረክም ባታደርግና ሌላ ህይወት አለ እንግዲህ ላንተ የሆነችው እስክትመጣ ድረስ ደግሞ በትዕግስት መጠበቅ የተሻለ ነው ላለው በርኔ። በአመዛኙ ተገቢ ምክር ነው። ነገር ግን ምናልባት የጽሁፍ መልእክቶች ይዘት ምን አይነት እንደሆኑ አላቅም። ስልክህን ስለማታነሳ ቴክስት የምታደርግላት ነገር አሁን በተቻለ መጠን ለመጨረሻ ጊዜ ምንድነው ልታረግ የሚገባው ብዬ ማስብ እኔ አንተም በሆን አሁን እንደምንመካከረው እንደ ታላቅና እንደ ታናሽ ወንድም ስለሆነ በተቻለ መጠን አንድም ተስፍሽ እንዳለ በየቀኑ መኖርህ በእሱ አካባቢ ስላንተ እንዳታስብ ድል እየነሳሃት ነው፣ እየነፈካት ነው። ገብቷል? የሆነ ጥፋት አግኝታብህ ወይ የሆነ ነገር የመሰላት ነገር ኖሮ ለዛ አልነገረችህም፣ ግን በራሷ መንገድ ምላሽ ትሰጣለች። የሰው ልጅ ባህሪ እንደዛ ነው። በቃ ስትጠፋ ወይም ካጠገቧ ስትሸሽ ምንድነው ምን ሆኖ ነው ይባላል። ትክክለኛ ስሜት እሷ ውስጥ ካለ ለጥፋትህ ለተፈጠረው ነገር ራሷ ምላሽ ሰጥታ ተመልሳ ትመጣለች። እና ያ እድል እንዳይኖራት አንተ ትደውልላታለህ፣ ቴክስት ታደርጋለህ በየቀኑ እና በተቻለ መጠን በቃ ከዚህ በኋላ ምን እንዳደረግኩ ምን እንዳጠፋው ማትነግረኝ ከሆነ እንድትነግርህ መጠየቅ መጀመሪያ ምንድነው የሆነው ምንድነው የተፈጠረው ይሄን ጠይቃህል ብዬ አምናለሁ። የቴክስትህን ይዘት አላወኩም ብለህ ለዛ ነውና በተቻለ መጠን ከዚህ በኋላ እንደማትደውልላት ቴክስት እንደማታደርግላት ነግረሃት ብትተዋት ጥሩ ነው። ምናልባት ከመጣች ምናልባት ያለው እድል እሱ ነው ብዬ ነው ማስበው። በቃ ስሜቷን መጠበቅ ከዚህ በኋላ የሷን እና በተቻለ መጠን ባትደውልላት ቴክስት ባታደርግላት ምትወድ ከሆነ ስለምትመለስ ማለት ነው። አሁን ብትወድህ እንኳን የሆነ ስሜት እንኳን ቢኖራት ገብቷል እየጨቀጨካት ነው። የሰው ልጅ ባህሪ ያው መጨቀጨቅ አይወድም ማንም ሰው። በተቻለ መጠን ይሄንን ብታደርግ እድል ካለ ወደ አንተ የመመለስ እድል ካላት ልትመልሳት የምትችለው በዛ መንገድ ነው አንደኛው። ሁለተኛው ስልክ ሰተህን ነበረ፣ ስልኳ ዝግ ነው። ምንድነው ላንተ ያልነገረች ምናልባት እንድትሰማው የሚያስፈልግ ነገር ካለ ልንደውልላት ሞክረናል። ስልኳ ግን ዝግ ነው። በተቻለ መጠን እንደውልላትና በሚቀጥለው ሳምንትም ቢሆን በሷ በኩል ያለውን እውነት ለኛ ከነገረችን እንድትሰማ ይሆናል ማለት ነው። አንድ እድል ነው ምን ልትሞክር? አንድ እድል ማለት በቃ ያው ምክንያቱም ከሁሉም በፊት ምክንያቱም ትናገር ደስ ይለኛል። ለሱ እኮ ነው አሁን እኛም እንደውልላታለን ያልነው ለዛ ነው። ግን አሁን ያው ምክንያቱም ብናቀው ልክ ነህ የሆነ ለውስጣችን መረጋጋትን ሊፈጥር ይችላል። ምክንያቱም ስታቀው እሱ መፈለግ በጣም ትክክል ሰውኛ የሆነ ነገር ነው፣ ትክክለኛ ነገር ነው። ግን አንድ አመት በሙሉ ደግሞ ሞከርክ፣ በቴክስትም በስልክም እየቀየርክ ሞከርክ። በዚህ ሂደት ውስጥ በቃ አንተ የግልህን ጥፋትም ቢሆን ይቅርታም ለማለት አብረን ለመቀጠል ያለህን ስሜት ለማድረግ ሞከርክ፣ ግን አልተሳካም። ስለዚህ አሁን በእኔ የሚታየኝ ነገር እኔ በሆነ አንተን ወይ ታናሽ ወንድሜ ብትሆን ልልህ የምችለው እንድታቆም ነው። በቃ ሌላ ህይወት አለ፣ ያለም ፍጻሜ አይደለም ከሷ ጋር ብቻ መቀጠል።
ለአንተ ስሜት ያለውን ሰው ለመመለስ 1 አመት ከበቂ በላይ ነው። የእውነት ፍቅር ቢኖራት ሪዝኗም ያን ያህል ሪዝንም አላት ያልከው የሆነ ነገር ቢኖር አትሊስት ትነግርሃለች፣ ይቅርታ እንድትላት እድል ትሰጥሃለች፣ የሆነ መንገድ ትፈቅድልህ ነበር። አሁን ግን ማውራትም ዋሻኝ የምትለው ነገር ቢኖርም ነግራም ያንን ነገር መፍታትም ግንኙነትን መቀጠልም ባትፈልግ ነው። 1 አመት በጣም ረጅም ጊዜ ነው እና እንዳለ በርናባስ ብዙም መጨቅጨቁን አቁመህ ከተመለሰች ተመለሰች፣ ካልተመለሰችም ግን ህይወት ይቀጥላል። ሌላ ደግሞ የምትወድ የምትጠብቅ ሴት ትኖራለችና ስራህ ላይና ራስ ላይ ፎከስ አድርገህ ሙቭ በቃ ራስን እንትን ማለት ነው፣ ወደ ሌላ መንገድ ማድረግ ነው። ሌላ ነገር ላይ ራስን ቢዚ ማድረግ ነው። ያው ከባድ ነው። ሴቶች ደግሞ ትሰለቻላችሁ አይደል? አሁን ለምሳሌ የማትፈልጉት ፍላጎት የሌላችሁ ወንድ በተደጋጋሚ ሲደውል የጽሁፍ መልእክት ብሎክ ስታረጉት እንደገና በሌላ ስልክ ሲደውል ያለው ስሜት እንደዛ ነው። በትክክል የተናገረው ነገር ራሱ ሴት ልጅ የሆነ ልጅ የማትፈልገው ወንድ ወይም ፍላጎት የሌላት ወንድ ሲደውልላት የምታረጋቸው ነገሮች ነው እያረገች ያለችው። የሚደውልበትን ቁጥር ብሎክ ማድረግ ምን ማድረግ ይሄ የሆነ ያህል ጊዜ በደንብ ይቅርታ እንዲጠይቅ ወይም ፍላጎት እንዲያሳይ ልታረግ ትችላለች። ግን ቆየ ቢባል ለተወሰነ ጊዜ በቃ በጣም ቆየ ቢባል 1 ወር በጣም በቂ ነው ወንድ ልጅ ለማንከራተት። ከዛ በላይ ከሆነ ግን እቺ ሴት ቆርጣለች ማለት ነው። ስለዚህ ይሄም እሱም ከባድ ነው በእርግጥ በጣም ይወዳት ከነበር። ስለዚህ ምንድነው ማድረግ የሚችለው አይምሮ ሌላ ነገር ላይ ማለት ስራ ላይ ምን ላይ ለሷ ብሎ እዚህ መጥቷል። ግን እንደ ጥሩ አጋጣሚ እሱን ተጠቅሞ እዚህ የተሻለ ስራ እየሰራ መኖር ነው ያለበት። መክፈል ያለበትን ዋጋ ከፍሏል። ካልሆነ በቃ ፈጣሪ ያለው ነው የሚሆነው። ወደ መልካም አጋጣሚ ህይወትህንም ለማሻሻል ልትጠቀምበት ትችላለህ ነው የጽሁፍ ምክር። ደግሞ የሴቶች እህቶች ምክር ወሳኝ ነው። በቃ ገብቷል። እኛ በርታ ግፋበት ነው ምንል አያዋጣም ይሄ መንገድ እኛ በልበለው ነው። ስለዚህ እጹብ ያለች ነገር ያዘው። ያው ምክንያቶች ከነገረች ጥሩ ነው፣ ካልነገረች ግን ምክንያቶች መፍጠር ትችላለህ። ምክንያቶች በቃ እንደዚህ ሆኖ ሊሆን ይችላል። ገብቷል። በቃ ልቧ ሸፍቷል፣ አልወደደችኝም ወይ ለኔ ያላት ስሜት ጠፍቷል ብለህ ለራስህ አሳማኝ ምክንያት መፍጠር ብትነግረህ ጥሩ ነው ነበር። ጥሩ ነበር ነገር እሱ ነው። ግን ካልነገረች ግን በቃ እንደዚህ አይነት ምክንያቶችን መስጠት ጥሩ ነው። ገብቷል። ልቧ የሸፈተን ሴት መመለስ በጣም ከባድ ነው። ለወንድም እንደዛው ነው። እና በተቻለ መጠን ራስህን በርታ ማድረግ ነው። እና አዲስ ነገር ካለ በሚቀጥለው ሳምንት እናሳውቃለን። በስራ ዓለም ነው ያለህ ወይስ በትምህርት ነህ? ወጣ ቆረጥከው? አይ አለ በስራ ነህ በትምህርት ዓለም ነው ያለው? በስራ ዓለም ነው ያለው? ከቤተሰብ ጋር ነው የምትኖረው? እኔ አይደለም ብቻ ነህ? ብዙ የትርፍ ጊዜ አለ እሷን በደንብ የምታስብበት? በቃ ራስህን ቢዚ ለማድረግ ሞክር። እሺ አሁን ባሉት ጊዜያቶች እሷን እንዳታስብ። ትምህርትን መቀጠል ካለብህ አጫጭር ኮርሶችን መማር ካለብህ በዛ ቢዚ ያርግ። መንፈሳዊ ህይወት ላይም ጥሩ ከሆንክ ባለህበት የእምነት ተቋም ወደዛም ለመበርታት ሞክር። እሷን የሚያስታውሱ ነገሮች ካሉ ፎቶዎች ሊሆኑ ይችላሉ፣ የተለያዩ ነገሮች በቃ አስወግድና ሌላ አዲስ ህይወት አለ በቃ ላንተ የሆነ። እሺ ላንተ የሆነች ደግሞ በጣም ሚስትህ የምትሆን የልጆችህ እናት የምትሆን ደግሞ ትመጣለች። በዚህ ተስፋ አትቁረጥ። ራስህን ግን በተለያዩ ነገሮች ቢዚ አድርግ። እሷን ብዙ እንዳታስብ። ምንም እንዳይቆጭ የምችለውን አድርገሃል። በቃ እሷ አታልሽ ጥሩ ሆነላታል። የምችለው ሞክረሃል። በቃ በርታ ወንድማችን፣ ጠንከር በል። አመሰግናለሁ። እሺ መልካም ጊዜ ይሁን። መልካም ቆይታ።